ለሀገር አስባቸው አታውቁምና ገዱ አንዳርጋቸው በእውነት አልበላህም። ማዝ ነው ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ መውጣት ያማል። በጣም ነው የሚያም። መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንዳንተማ ዘርፎ እንደ አዚም መስፍን የ4.5 ቢሊዮን ዶላር ሌባ መሆን ነበረበት። ተጓ እንደናንተ በደንብ አድርጎ መዝረፍ ነበረበት። ገዱ በሐቁ ስለኖረ ነው። በሐቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራለህ። ፓርኪንግ ሊሆን ይችላል፣ ጋዝ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፍረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ አሜሪካ። እሱን ሊሰራ ይችላል። ስራው ሊከበርበት እንጂ ሊያሰድበው አይችልም። እንደናንተ አይነት ሌባ ዳፍንታም ግን ምን ያደርጋል? ኦ የኢትዮጵያ ከፍተኛ ባለስልጣን ሆኖ እንዴት አልዘረፈም ነው ጥያቄ። በኋላ ለእናንተ ቀኑ ይመሻል፣ ቀኑ ይመሻል። መነኝ የዛኔ ያ ሁላ ጉራ፣ ያ ሁላ መበጥረቅ፣ ያ ሁላ ብዙ ነገር አፈር ከድሜ ይገባል። ገዱ አንዳርጋቸው ይባላልና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነህ። እግዚአብሔር ምስክሬ ነው ማለት በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 1 7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነቅኩ ከማንም በላይ። አቤት ወንድም ጋሼ። አቶ ገዱን አየሽው? ምን ገጠመው? የአሜሪካ ሄዶ ፓርኪንግ እየሰራ እና አይገርምም? ይሄ ምን ይገርማል? በእምነቱ ቦታ ደግሞም በመንግስቱ ሚሊየን መሀይም በዘረፈው ሀብቱ ቪላ ሲደረድር ሀገሬን ሲያራቁት እርሱ ንጹህ ሆኖ ባይኖረው ብዙ ሀብት ይሄ ምን ይገርማል? በስጋም በነፍስም ድነት ያሸልማል። አውላካት ነው የምትሉ አቶ ገዱ አንዳርጋቸው ፓርኪንግ እየሰሩ ነው አሜሪካ ላይ እና ምን ይሁን ይህ ሊያስመሰግናቸውና ሊያስወድሳቸው ነው የሚገባው። እንዲህ አይነት ክልል የመራ ፕሬዝዳንት ወይም ደግሞ እንዲህ አይነት በሚኒስተር ደረጃ ያገለገለ ትልቅ ባለስልጣን ከስልጣኑ ሲወርድ ገንዘብ ሳይኖረው ቀርቶ ራሱን ለመደጎም ፓርኪንግ ሲሰራ ከታየ ያንን ግለሰብ ያፈራው ማህበረሰብ ሊኮራ ይገባል። የምሬን። ምክንያቱም እንደሌሎቹ ታላላቅ ባለስልጣናት በዱባይ፣ በስዊዝ ባንክ፣ በተለያዩ የውጭ ሀገራት ቅንጡ ቪላዎች፣ የተለያዩ አፓርትመንቶች ገንዘብ በዶላር ቀይረው በስዊዝ ባንክ ያላከማቹ ፕሬዝዳንት በመሆናቸው ራሳቸውን ለማስተዳደር በንጹህ ሕሊናቸው ፓርኪንግ እየሰሩ ከሆነ አቶ ገዱ አንዳርጋቸው ሊሸለሙና ሊመሰገኑ ነው የሚገባው። ምክንያቱም ሌብነት ውስጥ የሉበትም ማለት ነው። እንደሳቸው እኮ ከስልጣኑ ወርዶ በላቡ ለመኖር የሚተጋ የቀድሞ ባለስልጣን በባትሪ ፈልጋ አታገኝም እኮ። ድንቃድንቅ ላይ ሊመዘገቡ እኮ ነው የሚገባው። ኢትዮጵያዊ ሆነው በሚኒስትር ደረጃ አገልግለው የክልል ፕሬዝዳንት የነበሩ ሰው ሆነው ዛሬ ላይ ከስልጣን ሲወርዱ ኑሯቸውን ለማሸነፍና ሰርቫይቭ ለማድረግ ፓርኪንግ ከሰሩ ሊመሰገኑና ሊወደሱ ነው የሚገባው። ምክንያቱም አሁን ላይ እሳቸው ንጹህ ሕሊና ነው ያላቸው። ምንም የሌብነት ባክግራውንድም የሌብነት ታሪክም የላቸውም ማለት ነው። ስለዚህ ፋርሴ ቡላ አቶ ገዱ አንዳርጋቸው ከስልጣን ወርደው ፓርኪንግ አሜሪካ ላይ እየሰሩ ነው እና ሊኮራባቸውና ሊመሰገኑ ሲገባ ልታሸማቀቅ ምን አይነት ጭንቅላት ነው ያላችሁ? ለነገሩ የእናንተ ጌቶችና የለመዳችኋቸው ባለስልጣናት ሲዘርፉና በውጭ ሀገራት ገንዘብ ሲያከማቹ ቪላ ሲገዙ ነው የምታውቁት። አዲስ ነገር ሆነባችሁ፣ አይፈረድባችሁ። አቶ ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም የሚገርም እንትን አግኝቼ ሜሪላንድ መኪና ምን እንደሚባለው ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። እንደማንኛውም ሰው ሰላም አለኝ። በቃ አላወቀኝም ብዬ ታውኩት። ዛሬ አሁን አራውንድ 10 በዚህ 10 AM ማለት ነው
ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሀሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ያ ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ከፖለቲካ እይታቸው ውጪ ማለት ነው። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለዓመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። ተመልከቱት። አቶ ገዱ አንዳርጋቸው ሲዋረዱ አስቡት። አሜሪካ ሄዶ ፓርኪንግ ስራ ሲሰራ አስቡት እስቲ። በጣም የሚያሳፍር ነገር ነው። እዩት። እንዳያችሁት ነው የቀድሞ የአማራ ክልል ፕሬዝዳንት እና የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ውስጥ የፓርኪንግ ስራ ሲሰሩ እንደዚህ ታይተዋል ማለት ነው። በነገራችን ላይ በከፍተኛ የመንግስት ስልጣን ላይ የነበረ አንድ ሰው ከስልጣኑ በኋላ ማንኛውንም ህጋዊ ስራ ሰርቶ ቢያድር እንደውም ክብር ይገባዋል እንጂ ምንም አይነት እንደዚህ የሚያዋርድና መጥፎ ስራ አልሰራም። የትኛውም ሰው በየትኛውም ቦታ በሐቅና በላቡ ሰርቶ የሚያገኘው እያንዳንዱ ጥረቱ እያንዳንዱ ስራው ሊከበርና ሊደነቅ የሚገባ ጉዳይ ነው። ይሄ ሰው ምን ማድረግ ነበረበት? ከኢትዮጵያ ሲወጣ ዘርፎ የህዝቡን ላብና የህዝቡን ገንዘብ በልቶ እዛ ሄዶ ውስኪ ሲጠጣ ማሳየት ነበር። እንደዛ ነው የምንወደው። ለማንኛውም ስልጣን ጊዜያዊ ነው፣ ስራ ግን ክቡርና ቋሚ ነገር ነው። በዚሁ አጋጣሚ አቶ ገዱ አንዳርጋቸው እያደረግከው ላለው ነገር ሁሉ ቢግ ሪስፔክት። ይህንን ቪዲዮ ደግሞ ቀርጸ ፖስት ያደረግከው ግለሰብ እሱን ለማዋረድ ከሆነ እሱን ለማጋለጥ ከሆነ ይሁት ምን እየሰራ እንደሆነ ብለህ እሱ ላይ የሆነ ኔጌቲቭ ነገር ሊፈጠር አስበህ ከሆነ ምንም አይነት ኔጌቲቭ ነገር የለውም። ስራ ክቡር ነው።